ከዚህ በኋላ የዳሰሰው መጽሐፉ በአራተኛነት የንጉስ ኢዮስያስ ዘመን ተሐድሶ፣ ድንቅ የሆነ ሌላ ተሐድሶ ማለት ነው። ምንም እንኳን ከሳሙኤል እስከ ሰለሞን ባለው ዘመን ውስጥ እግዚአብሔር ራሱን በጣም የገለጠ በመካከላቸው ሊነግስ እንዴት እንደሚፈልግ በሱ ላይ የተመሰረተ ሰላምና ደስታ እንዳላቸው ደጋግሞ ሊያሳያቸው የፈለገ ቢሆንም በተለይ ሰለሞን በመጨረሻዎቹ እድሜው ላይ ከሌሎች ህዝቦች ጋር ከሞዓብ፣ ከግብጽ ከዛ አካባቢ ካመጣቸው ሴቶች ጋር በፈጠረው ሪሌሽንሺፕ ምክንያት አማልክቶቻቸውን እንዲያመልክ ስላደረጉት እግዚአብሔር ይህ ህዝብ ለሁለት እንዲከፈል እንዴት እንደወሰነ ከዛ በኋላ ያለ እግዚአብሔር ኢንቴንሽን ህዝቡ እስራኤልና ይሁዳ ተብሎ ለሁለት እንዴት እንደተከፈለ ትመለከታላችሁ። ከዛ በኋላ ሮብዓም ልጁን ጨምሮ ከዛ በኋላ ባለው ሂደት ውስጥ እግዚአብሔር ለዳዊት ስለገባው የዘላለም ንግስና ኪዳን ብቻ ብሎ ይሁዳ የምትባልን የደቡብ ክፍል ላይ ያለችዋን ነገድ ብንያምን ጨምሮ ብንያምን የጨመረበት ምክንያት እግዚአብሔር የራሱ ከተማ እንድትሆን እስራኤል የተቀደሰች ከተማን ስለመረጠ ይሁዳና ብንያምን አንድ ላይ አድርጎ ግን ይሁዳ ተብለው አስሩ ነገድ ደግሞ on the top corner of Israel northern side ላይ ያለው እስራኤል የሚል ስምን ይዞ እንዴት እንደቀጠለ ታያላችሁ። ሶ ከዚህ በኋላ ባለው ጊዜ ውስጥ እስራኤል የሚባለው የላይኛው የሰሜኑ ክፍል ከመጀመሪያው ንጉስ ኢዮርብዓም ጀምሮ እንዴት በዳንና በቤቴል ላይ ጥጆችን እንዳደረገ ከግብጽ ያወጣ አምላክ እግዚአብሔር ነው ብሎ እንዴት ህዝቡን እንዳሳተ ያ የኢዮርብዓም ኃጢአት ደግሞ ከዛ በኋላ ያሉት እስራኤላውያን ነገስታት በሙሉ እንዴት መጠላለፊያ መሰናከያ ድንጋይ እንደሆነባቸው እንዴት እግዚአብሔር በዚህ ዲስአፖይንትድ እንደነበረ ትመለከታላችሁ። በዚህ ምክንያት በተለይ 3 ነገስታትን ኮምፕሊትሊ ዋይፕ አውት እንዳደረገ ታያላችሁ። ኢዮርብዓምን ባኦስ የሚባል ንጉስንና ደግሞ በጣም የታወቀውን አክዓብን ኤልዛቤል በነገሰችበት ዘመን ላይ እነዚህ 3 ነገስታት ኮምፕሊትሊ ዋይፕ አውት እንዳደረገ ታያላችሁ። ህዝቡ በነገስታቶቹ መበላሸት ምክንያት ፈጽሞ የተበላሸበት ዘመን እንደነበረ ታያላችሁ። እግዚአብሔር ግን ኪዳኑን ያስቀጠለው ከይሁዳ ጋር ነበር። ምክንያቱም ቅድም እንደነገርኳችሁ ለዳዊት የገባው የዘላለም ንግስና ኪዳን ስለነበረ እግዚአብሔር የዳዊትን ዘር ተከትሎ ኦልሬዲ ኢየሱስን ማምጣት ስለነበረበት የዘላለም ንግስና ከዛ ቤት መምጣት ስላለበት እንዴት ይሁዳን ፕሪዘርቭ እንዳደረገ ትመለከታላችሁ። በአንጻራዊነት የይሁዳ ነገስታት እግዚአብሔርን በማምለክ የተሻሉ ነበሩ። ነገር ግን በተለይ ወደ መጨረሻው ሕዝቅያስ ከመጣ በኋላ ሕዝቅያስ እድሜ ከተጨመረለት በኋላ ለባቢሎን ሰዎች ራሱን ኤክስፖዝ ካደረገ በኋላ ባሉት ዘመናት ውስጥ የመጡት አብዛኛዎቹ ነገስታት እነዚህ አካዝ፣ ምናሴ፣ አሞጽ ምናምን የሚባሉ ነገስታት እጅግ በጣም እግዚአብሔርን ዲስአፖይንት ያደረጉ በዓልን፣ ካሞሽን፣ ሞሎክን፣ አስታሮትን ማምለክ የጀመሩ ህፃናቶቻቸውን ልጆቻቸውን ለእሳት መቃጠል ጭምር አሳልፈው መስጠት የጀመሩ እንደነበሩ ትመለከታላችሁ። በተለይ የሰሜኑ ክፍል ኮምፕሊትሊ በጣም የተበላሸ እንደነበረ ኤልዛቤል የመጣችበት ዘመን የሐሰተኛ ነቢያት ኢያሪኮ ጭምር እንደገና ልትሰራ የተነሳችበት ጊዜ እንደነበረ ትመለከታላችሁ። ሰው እግዚአብሔር ግን በዚህ ሁሉ መካከል ገና ከመጀመሪያው በኢዮርብዓም ላይ አንዳች እግዚአብሔር ሰውን ልኮ መሰዊያ ሆይ ብሎ በተናገረበት ትንቢት ላይ አንድ ሰውን ወደፊት ከዳዊት ዘር እንደሚያወጣ ያም ሰው የእግዚአብሔር በቀል እንደሚበቀል ነገሮችን እንደሚያስተካክል እግዚአብሔር እንደተናገረ ዘመኑ ሲደርስ አንድ የ8 ዓመት ልጅ ኢዮስያስ የሚባል ልጅን እንዴት ወደ ንግስና እንዳመጣ ታያላችሁ ማለት ነው። በዛን ጊዜ የነበረው ካህን ፕሮፐርሊ ይሄንን ልጅ እንዴት ጋይድ እያደረገ እንዳሳደገው ከዛ በኋላ ካደገ በኋላ ቤተ መቅደሱን ለማድረስ እንዴት ቅናት በውስጡ እንደገባ የእግዚአብሔርን ሕግ በጽላት መካከል በዚህ የቤተ መቅደስ ስራ ውስጥ እንዳገኙት ከዛ የእግዚአብሔርን ሕግ በተነበበለት ጊዜ እንዴት ልብሱን እንደቀደደ ታላቅ ፋሲካን በዛ ጊዜ እንዴት እንዳደረገ መለኮታዊ ጉብኝት እንዴት ለዛ ህዝብ እንደመጣ ትመለከታላችሁ። ነገር ግን ህዝቡ እግዚአብሔርን አሁንም እንደሚገባ ያወቀ ስላልነበረ በተለይ ደግሞ ልጆቹ እንደገና በዛው በተጠላለፈ ማንነት የሚሄዱ ስለነበሩ እግዚአብሔር እንዴት ኢዮስያስን ስላደረከው ነገር በቃ በፊቴ ስላገኘው ሞገስ ያንተን እድሜ ያሳጥረዋለሁ፣ ይሄንን ጥፋት ሳታይ እንድትሄድ አደርግሃለሁ፣ ነገር ግን በምናሴ ላይ ከተቆጣሁት ቁጣ አልመለስም ብሎ እግዚአብሔር እንዴት ህዝቡን ለዛ አሳልፎ ለመስጠት እንደወሰነ ትመለከታላችሁ። በተለይ ለይሁዳ በዚህ ዘመን ላይ ትልቅ ትምህርት ሊሆናት የሚችል ነገር የሰሜኑ የእስራኤል ክፍል በአሶር የተወሰደበት ጊዜ እንደነበረ እግዚአብሔር እንዴት በዛ ዘመን ላይ የመጣውን አሶርን በተለይ ሰናክሬምን እግዚአብሔር እንዴት ኢሳይያስ በነበረበት ዘመን ላይ ያለውን ማለት ነው እንዴት አድርጎ እግዚአብሔር ለይሁዳ እንደተዋጋ እግዚአብሔር እንዴት አድርጎ 185 ሺህ ወታደሮችን በአንድ ጊዜ እንደጨረሰ የድፍረት ንግግሩን እግዚአብሔር እንዴት እንደተበቀለ ያዩ
ያዩበት ጊዜ ነበረ። ነገር ግን ከዛ ተምረው እግዚአብሔርን የበላያቸው አድርገው መኖር ያልፈለጉበት ጊዜ ስለነበረ ለባቢሎን ምርኮ እንዴት ተላልፈው እንደተሰጡ ውድቀታቸውን ትመለከታላችሁ እዚህ ቦታ ላይ ማለት ነው። ነገር ግን እግዚአብሔር ያን ከማድረጉ በፊት በቤቴልና በዳን የተሰራውን ስራ ከዚህ በፊት የነበሩ እስራኤላውያን ነገስታት ያደረጉትን በእግዚአብሔር ላይ ያደረጉትን አመጽ ሁሉ እንዴት ዋይፕ አውት እንዳረገ ነቢያቶቻቸው እንደገደለ ጣዖቶቻቸው እንደሰባበረ እንዳቃጠለ በኢዮስያስ ትመለከት። ታላቅ ፋሲካ በጣም በእግዚአብሔር ዘንድ የተወደደ ፋሲካ እንዳደረጉ ታያላችሁ። ይህም ለትምህርታችን ነው ማለት ነው። የእግዚአብሔር ሕግ አሁንም ስፍራ በያዘበት ጊዜ እግዚአብሔር መንፈስ መሪ በሆነበት ጊዜ እግዚአብሔር ዛሬም ለሰዎች የተሐድሶ ዕድል ያለው እንደሆነ እግዚአብሔር ዛሬም የትናንትናውን ኃጢአት በደላችን መተላለፋችንን ረስቶ ሰላምን፣ ብዙ ፕሮስፐሪቲን፣ ብዙ በጎነቱን፣ ብዙ ደግነቱን፣ ብዙ መልኩን፣ ሞገሱን ለሕዝቡ ሊያሳይ ሊያበዛልን ዛሬም የተዘጋጀ ሕያው አምላክ እንደሆነ የምንማርበት እጅግ በጣም ትልቅ ተሐድሶ የእግዚአብሔር ሕግ ምን ያክል ኢምፖርታንት እንደሆነ የምታዩበት ቦታ፣ የእግዚአብሔር መንፈስ ምን ያክል ኢምፖርታንት እንደሆነ የምታዩበት ቦታ ነው። ከዚህ በኋላ ህዝቡ ለባቢሎን ተላልፎ ይሰጣል። ኤርሚያስ እዚህ ቦታ ላይ ቀድሞ ባሶር ከተወሰደው እስራኤል ይልቅ የእግዚአብሔር ምሕረት የበዛላት ይሁዳ እጅግ በጣም የረከሰች እንደሆነች የተናገረበት ቦታ፣ ምን ያክል የእግዚአብሔር ምሕረት በጣም የበዛለት ሰው የበለጠ የእግዚአብሔር መልክ፣ የእግዚአብሔር ቅድስና፣ የእግዚአብሔር ጽድቅ፣ የእግዚአብሔርን መፍራት እንደሚጠበቅበት በጣም የሚያሳይ ነገርን ትመለከቱበታላችሁ። ለዚህ ነው አያችሁ ከጋለሞታዋ ይሁዳ ይልቅ ከዳተኛዋ እስራኤል ጸደቀች ብሎ የሚናገርበት ቦታ ላይ እስራኤልን አፕሪሺየት እያደረገ ሳይሆን ግን እግዚአብሔር ያበዛላቸው ምሕረት ብዙ ሆኖ ሳለ ይሁዳ እንዴት እግዚአብሔርን እንደካደች፣ እግዚአብሔር እንዴት ትሪት እንደዚህ በዚህ ልክ አርጓት እንዴት ተላልፋ እንድትሰጥ ራሷን ለውሽሞቿ አሳልፋ እንደሰጠች፣ ለግልሙትና አሳልፋ እንደሰጠች የሚያሳይ ነገር ነው። ዛሬም በምድራችን ላይ ያለች ቤተክርስቲያን እግዚአብሔር አምላኳ እንደሆነ ክርስቶስ ራሷ እንደሆነ በማወቅ ዓለማዊነትን፣ ኃጢአተኝነትን፣ ገንዘብን ወዘተ ከውስጧ በማውጣት እግዚአብሔር ፕሮፐርሊ በምድር ላይ ሊሰራ የፈለገውን ታላቅ የማዳን ስራ ለመስራት መንቃት እንዳለባት በዚህ ውስጥ እንመለከታለን ማለት ነው። ከዚህ በኋላ የኢዮስያስ ልጆች እንደ ቀደመው ዘመን ምናምን ትወጭ ወይም ደግሞ እግዚአብሔርን የማያውቁ ስለነበሩ እግዚአብሔር ሕዝቡን ለባቢሎን ምርኮ አሳልፎ ይሰጣል ማለት ነው። ከዚህ በኋላ ከምርኮ መልስ እግዚአብሔር እንደገና ተሐድሶን አንዳች በጣም ትልቅ ፍሬምወርክ የምናይበትን ተሐድሶ አሁንም ያደርጋል ለሕዝቡ ማለት ነው። በኤርሚያስ ቀድሞ እንደተናገረው 70 ዓመት ከተጠናቀቀ በኋላ ይህንንም ዲዘርን ያደረገው ዳንኤል ፕሮፐርሊ በእግዚአብሔር ፊት ኢንተርሴስ ካረገ ወይም ከጸለየ ከቃተተ በኋላ ሕዝቡ እንደገና ከባቢሎን የሚወጣበትን ነገር እግዚአብሔር እንዴት እንዳመቻቸ፣ የቂሮስን መንፈስ እንዳነሳሳ፣ ቤተ መቅደሱ እንዲታደስ፣ ቅጥሩ እንዲሰራ እግዚአብሔር ለሕዝቡ እንዴት ሞገስን እንደሰጠ እንደገና ትመለከታላችሁ። ሂዳችሁ ብዙ ተባዙ፣ ተዋለዱ፣ ዝሩ ብሎ እንዳላቸው በስተው እንደገና ከዛ የተመለሱበት ዘመን እንደነበረ ታያላችሁ። እግዚአብሔር ስሙን በጣም ያከብር ዘንድ በዛው ዘመን ዳንኤልና ጓደኞቹ እንዴት እንደተጠቀመ በተለይ በዳንኤል የእግዚአብሔር ስም እዛ ምድር ላይ እንዴት እንደተከበረ እግዚአብሔር ብቻ አምላክ ነው ተብሎ እንደተባለ ይህም በተለይ ቀጥሎ ለሚመጣው የፋርስ ንጉስ ለሕዝቡ ሞገስን እንዴት እንደሰጠ እሱ ብቻ አይደለም፣ በግሪክ መንግስታት ውስጥም ይሄው ነገር እንዴት ለእግዚአብሔር ሕዝብ ሞገስን ሰጥቶ እንደነበረ በተለይ በአሌክሳንደር ዘ ግሬት ወቅት በደንብ የምትመለከቱበትን ተሐድሶ በዚህ ውስጥ ትመለከታላችሁ ማለት ነው። በዚህ ዘመን እግዚአብሔር ለተሐድሶ የሚሆኑ በጣም በርካታ የራሱን ልጆች ያሳድግ እንደነበር ከአዲሱ ትውልድ መካከል ድንጋዩን ልብ አውጥቶ ከነሱ ውስጥ አንዳች የሥጋ ልብን ለነሱ የሰጠበት ጊዜ እንደነበር ዕዝራን ሕጉን በማወቅ በማስተማር ነህምያን ቅጥሩን በመስራት ላይ ስርዓትን በማስተካከል ላይ እንዴት እንዳስነሳ አስቴርና መርዶክዮስን ኦፊስ ውስጥ እንዴት እንዳስገባ በቀጠሉት ዘመናት ውስጥ ነቢያትን ሐጌና ዘካርያስን በመሪነት ስራ ውስጥ ዘሩባቤልን እንዴት እንዳስነሳ እግዚአብሔር ለዚህ ተሐድሶ እግዚአብሔር የራሱን ሰዎች በየዘመኑ እንዴት እንደሚያስነሳ በዚህ ውስጥ ተመለከተ። ዛሬም እንደዛው ነው። እግዚአብሔር የማይሰራ የማይሰማ በሚመስልበት ዘመን ውስጥ በምርኮ ምድር ውስጥ እነዚህን ሰዎች እንዳስነሳው እግዚአብሔር ቅጥሩን ለማደስ እግዚአብሔር የቤተ መቅደሱ ስርዓት ለማስተካከል በሕዝቡ መካከል ታላቅ ማዳኑ ለመግለጥ ዛሬም እግዚአብሔር ምርኮኛ በሚመስል ትውልድ መካከል ወይም ደግሞ በማይታይ በተሰወረ ሁኔታ ውስጥ እግዚአብሔር ለራሱ የሆኑ ልጆችን አሁንም ያሳድጋል። በዚህ ተሐድሶ ውስጥ እንደገና እንዴት ቤተ መቅደሱ እንደተሰራ እንዴት ቅጥሩ እንደታደሰ በዛ መካከል የነበረው ብዙ ጠላትነት በተለይ ጦቢያና ሰንበላጥ ምንላቸው ሰዎች ደግሞ በዛው አካባቢ ውስጥ ከቤተ መቅደሱ ውስጥ ያሉ ሰዎች ከነዚህ ሰዎች ጋር ባላቸው ሪሌሽንሺፕ ምክንያት እንዴት የእግዚአብሔር ቤተ
ቤተ መዝገብ ሁሉ ቤተ መቅደሱ ሁሉ የተራቆተ በጣም ስርዓት ያጣ እንደነበረ የተቀላቀለ ነገር እንደነበረው ትመለከታላችሁ ማለት ነው። እነዚህ ጦቢያና ሰንበላጥ ብለን የምንላቸው እዛ አካባቢ ላይ አሶር ሁለተኛ ነገሥት ምዕራፍ 16 17 18 አካባቢ ላይ እንደምትመለከቱት ካፈለሳቸው ሰዎች መካከል አምጥቶ የዛን ሀገር ሕግ የዛን ሀገር አምላክ እንዲያስተምሩ ከሰጣቸው የተቀላቀሉ ሳምራውያን ብለን የምንላቸው አይነት ሰዎች የነበሩበት ስፍራ እንደነበረ ታያላችሁ። ከሰው ከቅጣት መማርን በዚህ ውስጥ ትመለከታላችሁ። እውነተኛ መታደስን በዚህ ተሐድሶ ውስጥ እዚህ መጽሐፍ ላይ በደንብ በዝርዝር ያሳያል ማለት ነው። እሱን እንድታነቡት አሁንም እንደገና አሳስባቸዋለሁ። ቴሌግራም ቻኔል ላይ በነፃ የመጽሐፍ እንዳለ ደጋግሜ ነግራቸዋለሁ። መጽሐፉን አጋሩት ብዙ ሰዎች ጋር እንዲደርስ። በእውነት ነው የምነግራቸው፣ ይህ የእግዚአብሔር መርህ የእግዚአብሔር ፍሬምወርክ ዛሬም የኛ ምድር ካለችበት ጥንቅጥ ውስጥ እንድትወጣ ከሃይማኖት ጋር የማይገናኝ ነገር ነው። የእግዚአብሔር መንግስት በምድራችን ላይ በሰለጠነች የእግዚአብሔር መንግስት ብቻዋን እሷ ለምድራችን አሁን ላለችበት ውጥንቅጥ ለቀውሷ መፍትሄ እንደሆነ ሴንትራሊ የሚናገር ሐሳብን የያዘ ነው ማለት ነው።